ኧረ ምንድን ነው ቀኝ ኧረ በስመ አብ ተሰቃየሁ ሲመጥቼ ምንድን ነው ኧረ አንቺ ቀስ በይ አንቺ ትምጪ እዚህ ከመጣ በኋላ ግን ብዙ መከራ እያስተናገድክ ነው። ይልቅ እንነሳና እንሂድ ወደ ቤት። ለነገው ጉዞ እንዘጋጅ። ደግሞ ጀሪካኑን የሚሸከም ሰው ያስፈልገናል። እንዴ ጀሪካኑን የተሸከመ አንተን በኋላ ማን ሊሸከም ነው? ማለት ተሸክመሽ ልትወጪ ነው? አቀበት ቁልቁለት አይችልም በቅሎህ። መቼም እኔ ዳነህ እኔ ልሸከም ሲባል አልሰማህም? ግን እኮ ገጣሚ የተቀኘው በልቡ ስለመሸከም ነው። እንግዲህ ብትከብደኝም እዛም ቢሆን ያለው አንተ ነህ። ኧረ ቀስ ብዬ በእግሬ መሄድ እችላለሁ። ይልቅ ጀሪካኑን ተወው አልኩህ እኮ። ይልቅ ተነስ። ኧረ እኔ እያመመኝ ነው በጣም። ተነስ አልኩህ እኮ። እሱማ ምን አማራጭ አለ? አይዞህ እናንዬ የባህል መድኃኒት አላት፣ እሱን ታደርግልሃለች። አሁን ቀስ ብለን እንሂድ። አባትሽ ድርሻውን በሙሉ ለናው መስጠት ይፈልጋል። የምን ድርሻ? የሁሉንም ከኔ ተካፍሎ የሚያገኘውንም ከእህቱ ተካፍሎ የሚያገኘውንም በአጠቃላይ ለናው መስጠት ይፈልጋል። እኛ ደግሞ ይሄ እንዲሁም መፍቀድ የለብንም። አንቺ ምን ታስቢያለሽ? አቶ ለይኩን የፍቹን ወረቀት ወሰኑ። ካሁን በኋላ እጄን ለመንግስት ልሰጥ ነው፣ ሁሉንም አክሲዮን ለናሆድ ላደርግ ነው፣ ለዳጊም አልሰጥም ሲል ወይዘሮ ዝናሽ እንዴት ማለት ለምን እያለች ነበር። በቃ አሁን ላይ ሁሉም ነገር እንትን ብሏል፣ እርሜ ለልጅህ እንጂ ሁሉም ሚስጥራችን ወጥቷል ብላ ተነግረዋለች። ምን ማለት ነው ይሄ ደግሞ ስትል ናሆዴኛ ልጅ አለመሆኑን ዲኤንኤ አድርጋ አውቀዋለች። እርሜ ላይ የምትለው በጣም ይገርመዋል። እንዴት ይሄ ሊሆን ቻለ እያለ ነበር። እንግዲህ ሁሉንም ነገር ስትነግረው በጣም ይናደዳል። ወደ ገጠሩ ስንመጣ አምራንና ናሆድ በፍቅር ጸብ ብለው ሁለቱም አሁን ላይ ደስ የሚል ፍቅር። ናሆድም እንግዲህ ወደ አምራን ያዞረ ይመስላል ፍቅሩ። በጣም ይገርማል። ኑሃሚን እንግዲህ ወደ ቤት አምራን ወደ ቤት በመምጣት ሁሉንም ነገር አሁን ላይ ጠበቅ አርገሽ ያዢ ናሆድን የኔን አክሲዮን ተይልኝ፣ ምክንያቱም አሁን እኔና ለይኩን ልንፋታ ነው ስትለው ይችን ተንካሽ ወሬ ነገርሽኝና የማምንሽ መሰለሽ እያለች አማቷን አመናጫት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 63 ተለቀቀ። እንግዲህ ወደ ክፍል 62 ስናመራ ወይዘሮ ዝናሽ አቶ ለይኩን በቃ ለመለያየት አለብን ብሎ ወስኖላታል። እሷም ግራ በመጋባት እንዴት እያለች ነበረ ማለት ነው። እናም ሁሉንም ነገር ካስረዳች በኋላ እሱም በቃ መለያየት አለብን፣ ውሳኔ ነው፣ እጄን ለመንግስት መስጠት አለብኝ እያለ ህሊናው የሚወቅሰው በጣም በጸጸት ይገኛል አቶ ለይኩን። እንግዲህ ሁሉንም አክሲዮኑን ሁሉንም በናሆድ ስም ነው የማደርገው እያላት ነበር። እሷም እንዴት ብሎ ነው በናሆድ ብቻ የሚሆነው? መጀመሪያ እኮ በዳጊ ነበር ያልከው ስትለው አይ እንግዲህ ሁሉንም ነገር እጄንም ለመንግስት እሰጣለሁ፣ አንቺ ለዳጊ ሁሉንም ያልሽው አይ ቃል ስለገባህለት ነው ብትለውም በቃ አሁን ለናሆድ ነው የሚሰጠው ብሎ ሁሉንም ቀርተዋል አቶ ለይኩን ማለት ነው። እናም እንግዲህ አቶ ለይኩን ይሄንን ብሎ እሷም ምን ብትለውም ሁሉም ሚስጥር ወጥቷል። ምንም ሚስጥር የተባለ ለዘመናት የደበቅነውም የናሆድ ልጅነትን ታውቋል ኤምዲኤንኤ አድርጋ ስትለው እንዴት ሊሆን ይችላል? በቃ ቤቱ ፈረሰ። አንቺ ጋር ይህን ያህል ሁሉ ጥፋት አጥፍተሽ አብረን የምንቀመጥ ይመስልሻል? ሲላት ነበረ።
እሱም ከይቅርታ በላይ ምን ይመጣል? ይቅርታ ጠየቅኩ አይደለ ብትለውም በይቅርታ የማይታለፉ ጥፋቶች ሲላት ነበረ። እናም እንግዲህ አክሲዮኑን ሁሉንም ለናሆድ ነው ማደርገው እያለ ነበር። እንግዲህ አቶ ለይኩን ጋር ስንመጣ አቶ ለይኩን እኛ ልጁ አግኝተነው ነው ከወርቁ አግኝቸው ነው ፈጣሪ ሰጥቶኝ ነው እያለች ነበር። እንግዲህ ወይዘሮ ዝኑም ወንድ ልጅ በረከት ነው ልጅ እንደሌለን አይቶ እያለ ነበር። ወደኋላ ፓርት ስታስታውስ የነበረው ናሆድን አቅፋ ያሳደገችው ተጥሎ የተገኘ ልጅ ነው እያለኝ ነበር። ነገሩ ግን ወዲህ ነው። አቶ ለይኩን ናሆድን ወልዶታል፣ ከሌላ ወልዶ ነው። ወደ 62 ፓርት ላይ ካስታወሳችሁ እንግዲህ ቤቱን ያፈረስ ነው ሁለታችንም ነን፣ አንቺ ብቻ አይደለሽም፣ ቤቱ የተፈረሰው እኔም አለሁበት እያለ ነበር። ይሄ ደግሞ ምንድን ነው ማለት ወይዘሮ ዝኑ ምንም ግራ ገብቷታልና አላወቀችም። እንዴት ነው ይህንን ደግሞ እያለች ነበር ጥያቄ። እሱ ደግሞ ምን አድርጎ ነው ሁለታችንም ያለው እያለች እንግዲህ ንብረቱን ሁሉ ለናሆድ ሲያወርስ ማለት ነው። ናሆድ አሁን ላይ የአቶ ለይኩን ልጅ ሆኗል ማለት ነው። አቶ ለይኩን ወልዶ ያመጣው ልጅ ነው። ስለዚህ እንዴት ላልወለደው ልጅ እኔም በእርግጥ ከሌላ የወለድኩት ቢሆንም ዳጊን ቀምቶ ለናሆድ ሰጠው እያለች ወይዘሮ ዝናሽ በጥያቄ ውስጥ ትገኛለች። ወደ ኤም ጋር ስንመጣ እንግዲህ ኤም ሁሉንም ሚስጥር ኤርሚያስ ለኤም ነግሯታል። ኤምም እንግዲህ የሰማቸውን ማመን አቃታት። እናንተ አንቺን ስጠጋ ሳፈቅር እኛ ሁለታችንም እኔና አምራን አሲረን ነው ይላታል። ማለት አልገባኝም ትለዋለች። ሁሉንም ሚስጥር ዝርግፍ አርጎ ይነግራታል። እሷ ናሆድን ታጥምዳ እኔ ደግሞ አንቺን አጥምቼ ንብረታችሁን በእኛ ቁጥጥር ለማድረግ ነው ሲላት፣ እንዴት ልታቻል እንዴት ብላ ኤም እንግዲህ በጣም ከቁጥጥሯ ውጭ ስሜቷን መቆጣጠር አልቻለችም ማለት ነው። አንቺ ራሱ አክሲዮን አለሽ ግን አልነገርሽኝም ይላታል። አንተ ይሄንን እንዴት ልታቻልክ? ከኔ ይልቅ እና አምራን ጠይቂ፣ ሁሉንም ነገር ታውቃለች። በበራችሁ ጋር በመለጠፍ ሁሉንም ነገር የሚያወሩትን እየሰማች እሷ ለእኔ ትነግረኛለች። አንቺም ደግሞ እኔ ጋር እየመጣች ብዙ ነገር እንትን ትያለሽ አላት። እና አሁን እንዴት ልነግረኝ? እኔ እያመንኩ አይደለም። እንደውም እኔማ አንቺን እንደዚህ እያለች እንትን ስትል አንቺን ለመጠበቅ ስል በቃ እየተጠጋዎች መጀመሪያ እውነት ለመናገር ለፍቅር ሳይሆን ያንን ንብረት ለመቆጣጠር ነው። አሁን ላይ ግን በቃ ፍቅርሽ እየጸናብኝ ሲመጣ ወደ አንቺ የተጠጋሁበት ይሄ ነው። በቃ ልነግርሽ የቻልኩት ሚስጥር ይሄ ነበረ። አንድ ቃል እምነት ነው ብሎ ማለት ነው። ለነገሩ አክሲዮኑን ለምንድን በአንቺ ስም የተደረገው በእኔ አታደርጊም ብሎ ይጠይቃት። ምን ማለት ነው ይሄ ደግሞ? ማለቴ በአንድ ላይ አድርገን የኔም ያንቺንም አድርገን በቃ የራሳችን የምንለው ገዝተን በአንድ ላይ በቃ የራሳችንን ትዳር አንይዝም እያለ አሁን ውርሻ በአንድ እናርግ እያለ እየጠየቃት ነው። እሷም ደግሞ አንተ ይሄንን እንዴት ነው? አንተ ሌላ አልፈልግም፣ እኔን እፈልግሻለሁ፣ አንቺን ብቻ ነው ንብረት ምን አላልክም እንዴ ስትለው፣ እሱማ ግን ደግሞ ይሄንን እንትን ስትይ ሌላ ሰው እንትን ከሚል በራስ አርገሽ ወደ እኔ ስም ብታረጊ እያለ እሷንም እየጠየቃት ይገኛል ማለት ነው። ኤምም እንግዲህ የሰማችውን ነገር ማመን አቅቷታል። አባዬ እንዴት እማዬ ስትጫወትበት ከርማለ እያለች ለአባቷ እየወገነች ትገኛለች። አባቷን ጉድ አላወቀኝ። ምክንያቱም ናሆድም ከሌላ የተወለደ አቶ ለይኩን ያመጣው ልጅ ነው። ሁለታቸውም ጥፋታቸው እኩል ነው ማለት ነው። እናም እንግዲህ ወይዘሮ ዝናሽ አሁን ላይ ልትፈታ ነው ማለት ነው። ይሄን ሰምታ እኔ ይህንን በዚህ ሰዓት የምትጠይቀኝ የቤተሰቦች ሰላም፣ የቤቱ መበጥበጥ ግራ የገባኝ ይህንን ትለኛለህ በማለት ኤምም ተነስታ ወደ ቤቷ ትሄዳለች። ወደ ቤቷ ሄዳ እንግዲህ እናትየዋም አክሲዮሙ ሁሉም በአንቺ ስም ሁሉንም አክሲዮን በናሆድ ሊሆን ነው፣ ስለዚህ ይሄን ደግሞ ስነግርሽ ስሚ ትላታለች።
እናም በዚህ ጊዜ አንቺ ነሽ ለዚህ ሁሉ ያበቃሽ ምናምን ትላል። ምን እያልሽ ነው እማዬ? በጣም ግራ ትጋባና ትነግራታለች ሁሉንም ነገር ለኤም ማለት ነው። ኤም እንግዲህ ምንድን ነው ስትል አይ አክሲዮንሽን ሁሉንም ለናሆር ሊሰጥ ነው፣ አንቺ ደግሞ ያንቺን አክሲዮን በራሴ ስም እንዲያደርግልሽ እና እንትን እንድትይ ትላታል። ምን ማለት ነው ይሄ እያለች ግራ የተጋባት ኤምም እናቷ ጋር እያወራች ነበረ። እንግዲህ ይሄንን ስትላት እውነቱን ስነግርሽ እኔና ለይኩን ልንፋታ ነው፣ ስለዚህ ምርጫሽን ምረጪ፣ እኔ ወይንስ አባትሽን ትላታለች። ከማን ወገን ስትላት ምን የሚሉት ነው ይሄ ደግሞ ስትላት እውነቱን ነገርኩሽ ስትላት በጣም ትደነገጥና በቃ በሚያዝን ልቧ ይሰበራል። ኤምም የሰማችውን ከኤርሚያስ ጋር ሰምታለች። እዚህ ደግሞ እናቷ የነገረቻትን ስትሰማ በጣም ግራ ተጋብቷታል ማለት ነው። እናም እንግዲህ ይህንን ስትላት በጣም እየደነገጠች ኤምም እናትየዋን በቃ ይዛት ቁጭ ነበረ ማለት ነው። ወደ አምራን ስንመጣ አምራንም እንግዲህ አሁን ላይ ስለ አክሲዮን ስትነግራት ነበር። አሁን የኔን አክሲዮን ተይልኝ፣ ምክንያቱም አሁን እኔና ለይኩን የጨረስነው ጉዳይ ነው፣ ልንፋታ ነው። ስለዚህ አጥብቀሽ መያዝ ያለብሽ ናሆድን ያጂ፣ ሁሉንም ለሱ ሊያደርግለት ነው። ሁሉንም ሆቴሉም ሆነ ሆቴሉ ደግሞ ቤቱ ደግሞ ውጭ አለችው ፈረንሳይ የእሱም እህት አለችበት እያለ ሳይሞቱ ውርስ ሊያካሂዱ ነው ማለት ነው። እናም ይሄን እያለች እኔ ደግሞ ምንም የለኝ ከአክሲዮኑ ውጭ፣ ስለዚህ አክሲዮኑ የኔን አክሲዮን ተይና እዛው ሌላውን ናሆድንን ያጂ፣ የኔን ቪዲዮ ደግሞ እንትን ያልሽውን አጥፊልኝ እያለቻን ነበር። አረ እባክሽ ይችን ትንሽዬ መረጃ ሰጠሽኝና ምተውሽ ይመስልሻል እያለች ነው እንግዲህ ሆን ብላ የተነሳቸው አምራን ለንብረት እንደሆነ በድሮም ታውቃለች። እና ይሄ እንግዲህ ብታምኒም እመኚ ባታምኒም ደግሞ የራስሽ ጉዳይ። አሁን ላይ እየነገርኩሽ ያለሁት እውነትና እውነት ነው። እኔና ለይኩን ልንፋታ ነው። ያው እንግዲህ ሁለቱም እንትን ስለሆኑ እየሸወደች ነው ብላ ነበረ። አሁን ግን እየነገረቻት ያለችው ወይዘሮ ዝናሽ እውነትና እውነት ነገር ነው ማለት ነው። እናም ይሄንን ስትላት እሷም እንግዲህ ይሄንን አላምንም፣ ይሄን ቢጨመር ያንቺም የሱም ያንቺን የራስሽን ትሰጭኛለሽ፣ አቶ ለይኩንን ደግሞ በያስኩት ቪዲዮ አስፈራራውና እሱ ደግሞ ያንን ይሰጠኛል፣ ስለሱ የራስሽን ትሰጭኛለሽ ትላታለች። ሁሉም ቢሆን ለእኔ አይከብደኝም እያለች እንግዲህ አምራን ተነስታለች በያዘችው ቪዲዮ ማለት ነው። እናም ይሄንን እያለች ሳለ እንግዲህ ካመንሽ መኝ ካላመንሽ የራስሽ ጉዳይ፣ እኔ የምናወራውን ሁሉ ሪከርድ እያደረኩ ድምፅ እየቀዳው ማምጣትና ማሰማት አለብኝ ትላታለች። እውነቱን ስነግርሽ ብታስፈራሪውም እሱ አሁን ላይ ተስፋ ቆርጧል። የመጨረሻ እጁን ለመንግስት ሊሰጥ ነው። እጅን ለመንግስት ሰጥቼ ታሰራለሁ ብሏል ስትል አምራን እንዴት በማለት ድንግጥ ትላለች ማለት ነው። እናም እንግዲህ ይሄንን ስትል እጁን ከሰጠ በቃ እኔ እንትኔ መውጣቱ ነው እያለች ነው መሰለኝ። አምራን ደንግጣለች። ምክንያቱም እሱ እጁን ተሰጠ በዚህ ነበር ልታስፈራራው ያለችው። ጭራሽን ከነሱ ጋር ሪጎር እየተደረገ ነው ማለት ነው። ምክንያቱም አምራን ድሮም የመጣው ለገንዘብ ነው። አሁን ደግሞ አቶ ለይኩን ይሄንን ብትለው አውቃለሁኝ እጄን እሰጣለሁ ብሎ ከሰጠ ለመንግስት እሷ ደግሞ ትወጣለች ከነሱ ህይወት ማለት ነው። አሁን ላይ ደግሞ ወደ ኑሐሚንና ናሆድ ስንሄድ ሁለቱም ወደ ፍቅር እየገቡ ነው። አሁን ሆስፒታል ሄጄ ስለ ልጁ አረጋግጣለሁ ብሎ ነበር። እንግዲህ የወረደባት ከእናቷ ወይም ከሱ እናቱ ካልሆነች እንደሚያስወጣት አንድ ውሸትና የሆነ እንትን ካገኘሁኝ እሷን አይደለም ህይወት አብረን መቀጠል ማየትም አልፈልግ ብሏል ማለት ነው። እንግዲህ ኑሐሜ ናሆድን ወደ ራሷ እያስጠጋዩ እሱም እያፈቀራት ነው ማለት ነው። እንግዲህ አሁን ላይ ያሉበት ሁኔታ ይህን ይመስላል። እንግዲህ ሁሉንም ነገር እንትና እየነገረቻት ነበረ። ግን እስከ ዛሬ እንትን ያለውን ዛሬ እኮ ደረስ እንትን አልኩኝ እንዴ መቼ ጠፋይ ማታ እኮ እንደዛ ስትሆኑ እያለች ነበርና ውበታቸውን እያደረቁ ነው።
ከዛ ያንን እያወራቻት ነበረ ማለት ነው። እናም እንግዲህ በመጨረሻ ይሄንን ተባብለው ነበረ። ናሆድና ኑሐሚንም በፍቅር እየተዋደቁ ይገኛሉ ማለት ነው። ስራውንም ረስተውታል። ኑሐሚን እንግዲህ ናሆድን ልጠቀልለው ነው። አምራን እንግዲህ ልትወጣ ነው። አምራን ዙሮም የድሮም የመጣችው የሰው ገንዘብ ፈልጋ እንጂ እውነተኛ ፍቅር ፈልጋ አይደለም። ስለዚህ አምራን ተወጣና ኑሐሚን የናሆድ ሚስት ትሆናለች ማለት ነው። እዚህ ጋር ግን የሚያሳዝነው ዳጊ ነው። ዳጊ አባቱን አጥቷል። ሁለተኛ ደግሞ በቃ ኑሐሚንን ያፈቅራት ነበረ። ኑሐሚንም ደግሞ አሁን ላይ ከናሆድ ጋራ ቀጥላለች ማለት ነው። እንግዲህ ቀጣይ ምን ይፈጠራል የሚለውን ይፋቱ ይሆን ወይ መጨረሻ ወስነዋል። ከተፋቱ ደግሞ ምን ይፈጠራል የሚለውን አብረው የምናይ ይሆናል። መልካም ጊዜ